ተግሣጽን ለምን እንጠላዋለን? ተግሣጽ የነፍሳችን ጠላት አይደለም። ይልቁኑ እግዚአብሔር ከጥፋት እኛን የሚጠብቅበት አንዱ መንገድ ነው። ብዙዎቻችን ማበረታቻን በደስታ እንቀበላለን፣ እርማትን ግን እንገፈዋለን። ምክንያቱም እርማት ልንተወው የፈለግነውን ስውር ማንነታችንን ያጋልጣል። የእግዚአብሔር ቃል ተግባራችንን፣ አስተሳሰባችንን እና ስውር ኃጢአታችንን ሲገስጽ ሁለት ምርጫ አለ። አንደኛ እውነቱን መቀበል፣ ሁለተኛ እውነቱ እንዲቀይረን መፍቀድ። እግዚአብሔርን ከልብ የሚወድ ሰው ከተግሣጽ አይሸሽም። የእግዚአብሔር ቅጣት የፍቅር መግለጫ መሆኑን ያውቃል። ስለዚህ በቅንነትና በትህትና ይቀበለዋል። ጌታ እኛን የሚገስጸው ሊያሳፍረን ወይም ደግሞ ሊያሸማቅቀን ሳይሆን ሊለውጠን ነው። ከቅዱስ ቃሉ የምናገኘው እያንዳንዱ ወቀሳ ለንስሐ፣ ለእድገት እና ለበለጠ መታደስ የቀረበልን የለውጥ ጥሪ ነው። እግዚአብሔር ሲናገርህ ልብህን አታደንድን። ቃሉ እንዲቀርጽህ፣ እንዲያጠራ፣ እንዲሞርድ እናም ይበልጥ ወደ እርሱ እንዲያቀርብ ፍቀድለት። ዛሬ በተግሣጽ የምታዝነው ጥቂት ሊሆን ይችላል። ነገር ግን የእግዚአብሔርን ተግሣጽ እምቢ ብሎ ወይም ደግሞ የእግዚአብሔርን ማስጠንቀቂያ ንቆ ከመጥፋት እጅግ ይሻላል። ምሳሌ 3:12 ላይ እንደዚህ ይላል፣ አባት የሚወደውን ልጁን እንደሚቀጣ እግዚአብሔር የሚወደውን ልጁን ይገሥጻል። እግዚአብሔር የሚገሥጽ እግዚአብሔር ስለሚወድ ነው። አንተን ከጥፋት ለማዳን ነው የሚገሥጽ። አንተን ከጥፋት ለመመለስ ነው የሚገሥጽ። እንጸልይ። እግዚአብሔር ሆይ እናመሰግናለን፣ ልጆች ስላደረከን ስም ይባረክ። የምትገሥጸን፣ የምትመክረን፣ አቅጣጫን የምታሳየን እግዚአብሔር ሆይ ስለጠላህን ወይም ደግሞ እንድንጎዳ ሳይሆን ከሚመጣው ጥፋት ልትጠብቀን ስለሆነ እናመሰግናለን። እግዚአብሔር ሆይ የምትገሥጸን ግሳጼ ተግሣጽ እግዚአብሔር ሆይ ልጆች እንደሆነን ያሳየናል። እግዚአብሔር ሆይ አባት የሚወደው ልጁ መረን አይለቀውም፣ እንዲጎዳ አይፈቅድም፣ ይገሥጸዋል። እግዚአብሔር ሆይ በአንተ መገሠጽ እድለኝነት ነው። ስምህ ይባረክ። ተግሣጽ እግዚአብሔር ሆይ ለእድገት ስለሆነ፣ ተግሣጽ እግዚአብሔር ሆይ ለማደግ ስለሆነ፣ ተግሣጽ እግዚአብሔር ሆይ ለሌሎች የሚተርፍ ሕይወት እንዲኖረን ስለሆነ እናመሰግንሃለን። ተባረክ።